ያፌትና ሉሊት የገቡበትን መውጫ ያጡትኝ እስከ ዛሬ ድረስ ሰዎችን ሲያሰቃዩ እንዲሁም ሲሰሩት የነበረ ወንጀል ዛሬ ላይ ጉድ አድርጓቸዋል። እንግዲህ ሉሊትና ያፌት አንድ ላይ እንደሚሰሩ እንዲሁም ግን ሉሊት ደግሞ ያፌት እንዳልሆነ ታውቃለች። አለቃ እያለች የምትጠራው ማን እንኳን እንደሆነ ሳታቅ ነው እየሰራች ያለችው። እናም ከዚህም በፊት በከሰረው ያፌት ብር በከሰረው ወይም ደግሞ ሉሊት ነች እሷን በሱ የተነሳ ነው ይሄ ሁሉ ነገር የሆነ። ስለዚህ እጇን ቁረጥልኝ ብለው ተቆርጦም ነበር ማለት ነው። በቀጣይ ደግሞ አንገትሽ ነው የሚቀረኝ እያላትኝ አሁንም ቢሆን ናታንን ተከታታይ ብሏትኝ ከናታን ግን ምንም አይነት መረጃ ያጣችው ሉሊት አሁንም የቤዛ ጓደኛ ወይም ደግሞ ናኦድን ከኔ ውጭ እዚህ ቤት ያሉ ሰዎች ጥሩ አይደለም እና አትቅረባቸው። በተለይ ደግሞ ከቤዛ ፍቅር ምናምን ጀምረ ከሆነ ይቅርብህ፣ በኋላ ላይ ጉድ እንዳትሆን። እኔ ላንተ ብዬ ነው። ወንዶች ሲበደሉ ወይም ደግሞ ወንዶች ሲጎዱ እኔ ደስ ስለማይለኝ ነው። ግን ደግሞ ይሄን ያክል ስለ ራስሽ ቤተሰብ እንደዚህ ማውራት ግን አይደብርሽም? ይላታል። እኔ ለራስ ብዬ ነው እንጂ ምን አገባኝ። አይ ለማንኛውም እንደዚህ ጥሩ አይደለም። እኔ ሁሉንም ነገር አውቃለሁ፣ የማውቀውን ነገር ነው የነገርሽኝ ይላታል ማለት ነው። በልሽ እኔ ስነግርህ ካልሰማ የራስ ጉዳይ፣ በኋላ ላይ ስትጎዳ ማየት ስለማልፈልግ ነው። እናም ታዲያ ይሄን ነገር እኔ እንደነገርኩ ለቤዛ በስነግራት በኋላ ላይ በራስህ ላይ ነው ገመድ የምትጠመጥመው ትለዋለች። አሁንም ታስፈራራዋለች። ሉሊት ለምን ቤዛ ጋር እንዳይቀራረብ አደረገች? ለምንስ ትፈልጋለች? ከዚህም በፊት ኤፍራታ ያፌትን አገባች ስትባል ፌንት በልታ ነበር። እናም እንዴ በቃ ሀብታም ልትሆን ነው? ትናንት እኮ እዛ መሬት ላይ ወርቅ የተገኘች እኮ ነች፣ አፈር ላይ ወርቅ የተገኘች ልጅ እንዴት አሁን በዚህ በቀላሉ ሀብታም ትሆናለች? እኔ እዚህ ተቀምጬ ሰውማ ያልፍለታል እያለችም ነበረ። እና አሁንም ቢሆን ደግሞ ቤዛ ሊያልፍላት ነው ብላ እንዲሁም ደግሞ ልታገባ ነው ስል ብላ በጣም ነበረ ናኦድን ለማሳመን የሞከረችው። ናኦድ ግን እኔና ቤዛ ጓደኛ ነን እንጂ ሌላ ምንም አይነት ነገር የለንም፣ አንቺ እንደምትዩም አይደለም ይላል። እሷ ክፉ ነገር ስለ እሷ መጥፎ ነገር ነበር ስታወራለት የነበረው። ይኸውልህ አሁን ድረስ ናታን እንዳፈቅረዋለች፣ በሄደችበትም የሆነ ነገርም ካደናቅፋት ናቱ ድረስ፣ የሆነ ነገርም ከወደቀ ናቱ ድረስ፣ ካመማትም ናቱ ድረስ ነው የምትለው። ስለዚህ እቺ ሰው ለአንተ አትሆንም ስትለውም ነበር። እሱም እኔ ይሄን ነገር አልፈልግም፣ ግን አንቺ ቆይ እጅሽን ምን ሆነሽ ነው ይላታል። አይ ምንም እኔ እሳት አቃጥሎኝ ነው ትለዋለች። አይደለ ግን እኮ በጣም ተጎድተሻል እና ሐኪም ቤት ሄደሽ ነበር ይላታል። አይ ሐኪም ቤት አልሄድኩም፣ ግን ደግሞ አንተ በጣም ጥሩ ሰው ነህ። እዚህ ቤት ያሉ ሰዎች ግን እኔን ምን ሆንሽ፣ እንዴት ነሽ፣ አመመሽ፣ ከፋሽ፣ ተጎዳሽ ብለውኝ እንኳን አያውቁም። እውነት እኔ ብቸኛ ነኝ ትላለች። እናም ግን ለምን ይሄን ያክል ማለቴ እንዴት ነው የማትግባቡ ከነሱ ጋር ይላታል። እሷም በቃ እኔ እንደሌለው ነው የሚያዩኝ ብላ ሉሊትም ታማርራለች። ሉሊት ፎቶና እንዲሁም ደግሞ የያፌት የታሪኩ እንዲሁም የብዙዎቹ ወንጀለኞችና የዲያራ እናት እንዲሁም ደግሞ ከቤዛ ጋር የሚቀራረበው ልጅም እንደዚያው ፎቶቸው ፖሊሱ ጋሉ። እናም እነዚህ ወንጀለኞች ናቸው፣ ግን የቤዛ ፍቅረኛ ወይም ደግሞ ነገሩ ግን ፍቅረኛ አይደለም፣ ግን ገና ጓደኛ ናቸው። ግን ከዚህም በፊት ከቤዛ ጋር ይተዋወቁ ነበር። ቤዛ አታውቅም እንጂ ምክንያቱም እንትን ላይ ለጣጥፏታል ማለት ነው። ግድግዳ ላይ በፎቶ አለች ማለት ነው። ስለዚህ የድሮ ፍቅረኛው ነበረች ማለት ነው። እናም እንዴት ፖሊሶች አብረው ሊያደርጉ ቻሉ? እሱ ወንጀለኛ አይደለም፣ ምክንያቱም እሱ የእናቱን ስራ አይደግፍም። እናቱን ጋር የሚጣለው በዚህ ጉዳይ ነው። በምሰራው ስራ የምሰራውን ስራ በጣም ይጸየፋል። እናም ወንድም ተብዬውም አሁን ላይ ግን ናኦድ ወንድሙ መሆኑን የማያውቀው እንዲሁም ሰራተኛው የእናቱ ሰራተኛ መስሎ የሚሰራው ግን ደግሞ ወንድሙ ነው። እናም ከዚህ ወንጀል ውስጥ አስወጣኝ፣ እኔ የሚያስወጣኝ ሰው ካገኘው መውጣት ፈልጋለሁ፣ ከእንደዚህ አይነት ቆሻሻ ስራ መውጣት ፈልጋለሁ፣ የህሊና ስራ መስራት ፈልጋለሁ እያለውም ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው።
ውድ ቤተሰቦች ሐረግ ድራማ ቀጣይ ክፍል ዛሬ ማታ በተለመደው ሰዓት ይለቀቃል። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቀጣይ ክፍል 98 ይለቀቅ። በ98ስ ምን ይታያል? ምን ይሰማል? በ97 ላይ በጣም አስደንጋጭ ነገር ነበር ያየነው ማለት ነው። ምን ተፈጥሮ ይመስላችኋል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። በ97 ላይ ለሚኪና ዳጊና እንዲሁም ደግሞ ለቢኒ ስልክ ተደውሎላቸው በጣም በድንጋጤ ነበር የወጡት። እንደዛ ብሎ ነበር ያለቀ። ማን አደጋ ይድረስበት ማን አደጋ ይድረስበት የሚታወቀው ነገር የለም። ነገር ግን ስልኩ ምን ይዞ የመጣ ይመስላቸዋል? ኤፍራታ ተጎድታ ነው ወይስ ፂነች? ማን ነው? ብቻ አላወቅንም። በቀጣይ ክፍል ግን ምን ይመስላቸዋል? ማንስ የተጎዳ ይመስላቸዋል? ኤፍራታ። እኔ የምጠራጠረው ኤፍራታ ነው። ምክንያቱም ኤፍራታ በድንጋጤ ወይም ደግሞ እንደገና ደግሞ የዲያራ እናት ናታንን ድንገት ስልኩን አስጠልፋበት ከሆነ የሚያደርገውን ሁሉ አውቃ እንዲሁም እሱን አስጉዳት ደርሶበት እንዳይሆን ይህን ነገር እፈራለሁ ማለት ነው። ይህ የኔ ግምት ነው። የእናንተስ ምን ይመስላችኋል? ውድ ቤተሰቦቼ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ድራማ አሁን ላይ በጣም እያጓጓናል። በተለይ እነ ናታን አሁን ላይ ናታን ከፖሊሶች ጋር መስራቱ በጣም አሪፍ ነው። ምክንያቱም እስከ ዛሬ ድረስ እየፈራ ወደኋላ እያለ ነው። ኤፍራታም ናታን ማለትም ያፌትን ከማግባት የደረሰችው። እናም ኤፍራታ ከዚህ በፊት ምን አተሽ ነው? ከኔ ምን አተሽ ነው? ለምንድን ነው ቆይ ይህንን ጭራቅ የመረጥሽው? እንዴት ነው ግን ያፌትን ምርጫ ያደረግሽው? ሲላትኝ ወንድ ስለሆነ ነው፣ ወንድ ነው እሱ ትለዋለች። ምንድን ነው አሁን የሚሞትልኝ ከጎን የሚቆምልኝ የሚታገልልኝ ሰው እፈልጋለሁ። እናም ደግሞ እሱ ደግሞ ያፌት ነው ብለው ነበረ። እንደገና ደግሞ እንዲሁም ቤዚ ወንድ ሁን ናቱ ምን ሆነ ነው ወንድ ለምን አትሆንም? በቃ ቆፍጠን በል ስትለውም ነበረ። ይህን በመስማት ነበረ ናታን እንዴ ቆይ እኔ እኮ ለሰዎች ጥሩ ከመሆን ውጭ ሌላ ነገር ምንድን ነው እንዲህ ቆይ እንዴት እንደዚህ ይሉኛል? እኔ እኮ ነገሮችን ለማሳለፍ ነው እንጂ ይልና በቃ ካሁን በኋላማ ብለው ሄዶ እንግዲህ የህግ ባለሙያዎችን ነበር ያናገረው እና ወይዘሮ ኤፍራታ የምሰራበትን ብሎ ከዚህም በፊት ኤፍራታ እየሰራች ነበር ከዚህ ከህግ ባለሙያ ጋር። ነገር ግን ደግሞ ያፌትን ስታገባ ሁሉንም ነገር እርግፍ አድርጋታዎችው። ምክንያቱም ያፌትን ያገባችበት ምክንያት ሁላችንም እንደምናውቀው ለናታን ብላ ነው እና ደግሞ ናታን ደግሞ ወንጀል ሰርቶ ነው እንግዲህ በያፌት ስራ ማለት ነው። እናም ወንጀል ደግሞ አሳልፋ ከሰጠችው ያው ሰዋም አብሯት የሚሰራው ሰው የህግ ሰው ስለሆነ ግዴታ ናታንን መያዙ አይቀርም። ስለዚህ ይሄ ነገር ይፈጠራል ብላ ለአሁኑ ሁሉንም ነገር ትቸዋለውኝ። አሁን ላይ ይሄን ነገር እናንተ ጋር መስራት አልችልም አቁሜያለሁ ብላ ቀጥታ ወደ ያፌት ነበር ሄደችው። እናም ይህ ባለሙያም ምን ሆና ነው ቆይ ያለምንም ነገር ኤፍራታ ይህን ነገር አታደርግም ወይም ደግሞ ናታን ማለትም ያፌትን ምርጫ አድርጋ አታገባውም ብሎ ነበረ። እናም እስከ ዛሬ ቆይ ግን ከጀርባ የሆነ ነገር አለ። በተለይ ደግሞ በናታን ከመጣባት ይህን ነገር ዋጋ የምትከፍልበት ስለሆነ ስለዚህ ይህን ነገር ማጣራት አለብን ብለው እያጣሩ ነበር። ከዛም ይሄ ሁሉ ነገር ይነግረዋል ማለት ነው። ከናታን ጋር ይግባባሉ። እናም መጨረሻ ምን ይሆናል የሚለውን